ሰላም እንዴት ሰነበታችሁ? ይህ በአዲስ ከተማ ክፍለ ከተማ ወረዳ 4 ኮሚኒኬሽን ጽህፈት ቤት እየተዘጋጀ የሚቀርብላችሁ ሳምንታዊ የመስኮት ዜናችን ነው። የአዲስ ከተማ ክፍለ ከተማ ወረዳ 4 ደንብ ማስከበር ጽህፈት ቤት በክትትል ቁጥጥር እርምጃ እንዲሁም በቅድመ መከላከልና ለህብረተሰቡ ግንዛቤ በማስጨበጥ የደንብ ጥሰቶችን በመከላከል ላይ እንደሚገኝ ገለጸ። በአዲስ ከተማ ክፍለ ከተማ ወረዳ 4 አስተዳደር የሳለሚያ እህል በረንዳ ምቹና ማራኪ የተቀናጀ ሞዴል ግሩፕ ለመፍጠር የክፍለ ከተማ አስተባባሪና የሚመለከታቸው ተቋማት በተገኙበት የጋራ ግምገማ ተደረገ። በአዲስ ከተማ ክፍለ ከተማ ወረዳ 4 አስተዳደር የባለ ጉዳይ ቀን አገልግሎት አሰጣጥ ምቹና ሳቢ በሆነ መልኩ የተሰጠ መሆኑ ተገለጸ። የወረዳ 4 አስተዳደር ሴቶች ህጻናት ማህበራዊ ጉዳይ ጽህፈት ቤት ለወረዳ ሴት አመራሮች፣ የሴት ቡድን መሪዎች፣ መምህራን እንዲሁም የፖሊስ አባላት በአመራር ሰጪነት ዙሪያ የግንዛቤ ማስጨበጫ ስልጠና ተሰጠ። በአዲስ ከተማ ክፍለ ከተማ ወረዳ 4 ኮሚኒኬሽን ጽህፈት ቤት በታክስ ፕሮግራም ዛሬም እንደተለመደው ከህግ ማዕቀፎች አንጻር በአዲስ አበባ ከተማ አስተዳደር የመንግስት ሰራተኞች አዋጅ ቁጥር 87/2017 አንጻር በክፍል 2 የዲሲፕሊን እርምጃዎችና የቅሬታ አፈታት አኳያ የተዘጋጀ ፕሮግራም ተደራሽ እየሆነ መምጣቱ ተገለጸ። በወረዳው የገና ባህል ምክንያት በማድረግ ባሉት የቅዳሜና እሁድ ገበያ ማዕከላት በተለይም በመሳለሚያ አደባባይ ምርት አቅርቦት ተጠናክሮ ቀጥሏል። የአዲስ ከተማ ክፍለ ከተማ ወረዳ 4 ጽዳትና ውበት አስተዳደር ጽህፈት ቤት የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም በተመለከተ ከባለድርሻ አካላት ጋር ውይይት አደረገ። በአዲስ ከተማ ክፍለ ከተማ ወረዳ 4 አስተዳደር አጠቃላይ እየተሰሩ ያሉ የመንግስትና የፓርቲ ተግባራት ዙሪያ ከአጠቃላይ አመራር ጋር ውይይት ተካሄደ። ሳምንታዊ ዜና መስኮት ፕሮግራማችን ይህን ይመስል ነበር። ከኛ ጋር ስለነበራችሁ እናመሰግናለን።